ዛሬ በጣም ልቤ በጣም አዝኖ ነው ወደዚህ በቃ ቪዲዮ ለመስራት የወጣሁት። ምን አይነት ዘመን ላይ ነው የደረስነው? መቼም ብዙዎቻችሁ የተከታተላችሁት ይመስለኛል። ይሄ ከኖርዌይ ዲፖርት ተደርጎ የሄደው ልጅ እና መቼም የሰው ልጅ ያጠፋል። ማንም ሰው እንደሚያጠፋው ያጠፋል፣ ይዘራል፣ ያጭዳል። እግዚአብሔር ቃል ሲነግረን ትዘራላችሁ ታጭዳላችሁ ይለናል። መቼስ ሄደን በሰማይ እንደማናጭድ እርግጠኛ ነን። የምናጭደው በምድር የዘራነው በምድር ነው የምናጭደው። እሱ ምንም ጥያቄ የለውም። ሰው ይሄ ልጅ ዘራ አጨደ። እኔ በጣም የገረመኝ አሁን እየዘራችሁ ያላችሁ ሰዎች ግን ምን ሆናችሁ ነው? ግን አሁን እነዚህ ሚዲያ አሁን ሸገር ሚዲያ ወይኔ መሰረት በዙ በሰላም ነው። ግን አካም ብሊቭ እኔ በጣም አዝነሽ ሂዩማኒቲ ተሰምቶሽ ምናምን ያቀረብሽው መስሎ የነበረ ለካ ይሄ የዩቲዩብ ገንዘብ ለካ በቃ ማያደርገው ነገር የለምና ለዩቲዩብ መሸቀያ ነበር ለካ ያቀረባችሁት። ከዛ እኔ አሁን ጥፋት የለበትም እያልኩኝ አይደለም። መጀመሪያም ሲቀርብ ማርታ ሜንሽን ቢያደርግ ጥሩ ነበር። ሌላው ሁሉ ነገር ትቶ ከማርታ ጋር የነበረውን ሜንሽን ቢያደርገው ጥሩ ነበር እና ከዛ በኋላ ማርታን የከዳት ልጅ ነው ምናምን ተብሎ ወጣ። ማርታን የጠቆመባት ልጅ ነው ተብሎ ወጣ። ወይስ የጠቆመባት ጠቆመ ያሳሳት የመጀመሪያ ባሏ ቢሆንም ኤኒዌይ ይሄ ልጅም ጥፋት አጥፍቷል። ብዙ ጥፋትም አይደለም ያጠፋው፣ ግን በቃ አልወሰዳትም። ኦኬ ማንኛውም ሰው እንደሚያደርገው ማንኛውም ወንድ ምንም ይሄ የታወቀ ነው። ወንድ በሙሉ የሚያደርገውን አደረገ። በቃ ሄደች፣ ሌላዋን አስገባ። አስፋይን በቃ አለቀ። እሷም ኑሯን እየኖረች ነው። ከዛ በኋላ ተነጋግረው በቃ ቢችሉ በይቅርታ ቢዘጉት ጥሩ ነበረ። በይቅርታ አልዘጉትም። ኤኒዌይ እሷም ህይወቷን እየኖረች ነው፣ እሱም ህይወቱን እየኖረ ነው። ሰው የዘራውን አጨደ መጣ ሚዲያ ላይ መጥቶ ሁላችንም መቼስ እኔ በግሌ በጣም በእንባ ነው ያየሁት። በጣም በእንባ ነው ያየሁት እና ያንን ያዘንኩለትን ሀዘኔታ even የማርታን ቪዲዮ ተመልሼ ገብቼ ሳዳምጠው ራሱ ለሷ ያዘንኩላትን ያክል አይደለም ያዘንኩት። በጣም ነው ያዘንኩት ለሱ። ለምን የዘራውን ሲያጭድ ያየሁት በጣም አሳዘነኝ እና ኢየሱስ ቢሆን ብዬ አሰብኩኝ። ኢየሱስ ቢሆን ምንድን ነበር የሚያደርገው? እሰይ የታባከነስና የዘራኸውን ነው ምናምን ነው የሚለው። እንደዚህ ነበር እኛ ክርስትናችን እንደዚህ ነው። what kind of ክርስትና ነው የተማርነው? እነ መሰረት በዙ እዚህ ጋር አንጠለጠላችሁት መስቀል ግን ምንድነው የሚነግራችሁ? እኔ አሁን ማተብ አስረሻል፣ መስቀል አርገሻልና what is the meaning of that? do you know it when you wear it? ሚኒንጉን ታውቂዋለሽ? እና እንዴት ነው እነዚህ እሱን የጠቆሙበት ሰዎች እንዴት እጃቸው ረጅም ነው? በጌታ በጣም እጃቸው ረጅም ነው። መረጃውን ሁሉ የውሸቱን ሰርቲፊኬት ሁሉ ምናም መረጃ ላኩልኝ። ቴንክ ዩ ቬሪ ማች ምናም ኤክስኪውዝ ሚ እቺን ሳብሮ የላኳትንስ ምን ነው? ለምን ረሳችኋት? so sad በእውነት I am really sorry። እኔ አንቺን ብሆን እንደ ሚዲያ መሰረት በዙ አድርሱልኝ ይሄን እኔ አንቺን ብሆን ላደርግ የምችለው ነው ተቀያለሽ። በቃ ውሸት መረጃ ነበረ ያቀረብነው ትክክል አልነበረም ብለሽ ቪዲዮ ማውረድ በቃ አለቀ። ማውረድ ነበረብሽ። ሄደሽ ስምህ ማን ነው ምናምን ብለሽ ልጁ ለዘላለም ኖሮይ እንዳይገባ የነዛ የጠቆሙበትን ሰዎች አላማ አስፈጸምሽላቸው። ምክንያቱም መረጃ ሰጡሽ። ሜቢ ቻፓዋንም አርገውልሽ ሊሆን ይችላል። ስላላየው አልናገርም መቼስ ነው ብዬ አልደመድምም። ግን አስዩም አደርጋለሁ በነፃ መቼም እንደዚህ ታርጋለሽ ብዬ አልጠብቅም። እንዴ ለምን ዩቲዩብ ላይ ነው እየሰራሽ ነው፣ ቢዝነስ ነው እየሰራሽ ያለሽው። ስለዚህ ቼፓዋንም አብረው ሲያደርጉልሽ አብረሽ ልጁን አወጣሹ ሚዲያ ላይ ወፎር ሁለተኛ ስምህ ሶስተኛ ስምህ ገመቹ ሰርቲፊኬት ምናምን ለማለት ነው። መንግስት ነው እየሰራሽ ያለሽው ወይስ ለኢትዮጵያ መንግስት ነው እየሰራሽ ያለሽው? ወይስ ለተቋሚዎቹ እነዛ እጃቸው ረጃጅሞቹ ስንጠቆሙ ያስያዙት? ከዛ መረጃ ላኩልሽ
ሰርቲፊኬት እሱ ማያቀውን ሰርቲፊኬት ሁሉ ካምቦ የወጣ ምናምን ሰርቲፊኬት ላኩልሽ መረጃ ደርሶኛል ምናምን። ኦፍ ኮርስ እነሱ እኮ እንዲህ አይነቱ መረጃ ስላሰባሰቡ እኮ ነው ኤምባሲውን እንኳን አይምሮውን ላጣርገው አስቀይረው እኮ ሊሴ ፓስ ያሰጡ እኮ ጀግኖች እኮ ናቸው። ምን ሁለት ስም ውጭ ሀገር ላይ ሁለት ስም መያዝ ምን በርቅ መሰለሽ እንዴ? ሁለት ስም የሌለው ሰው ያለ መስሎሽ ነው? ስለማታውቂ ነው። በደንብ ታውቂያለሽ። መረጃ መቼስ ሚዲያ ነሽ። መረጃ ይሄንን መሰብሰብ እንዴት ያቀትሻል አንቺ? እንዴት ነው ምናምን ፍቄ በሁለት ስም ነው እንዴ የምትጠቀሙት? እዛ ሀገር ሁሉም ሰው በወጣበት ስም ነው እንዴ እጁን የሚሰጠው ምናምን ብለሽ ማን ነው በወጣበት ስም እጁን የሚሰጠው? የት ምን ሆነሻል? what are you doing? አሁን ምንድን ያደረግሽው? ይሄን ልጅ እሳት ላይ ዋው! በእውነት እኔ ይሄ ልጅ ሄዶ አንድ ነገር ቢሆን በእውነት ደሙ ይጮሃል። አንቺን የሰራችኋትን ታጨዳታላችሁ እናንተም ብትሆኑ። ምን አለ ምክር አርጋችሁለት አጥፍተሃል፣ በጣም አጥፍተሃል፣ በያንቺ ነይ ማርታን ብትሆኚ ሶሪ ተባባሉ፣ እኛ ኢትዮጵያኖች እንደዚህ ነን። ከዛ የወጣውን ያንቺ ያጠፋሽው መጀመሪያ ሶሪ በቃ ከሚዲያው ላይ ማውረድ ኢዚ፣ በቃ ኢዚ። ምንድነው ይሄ ሁሉ መጎተት ያስፈልገሽ? ምንድነው? ሁለተኛ ስምህ ትክክለኛ ስምህ ማን ነው ምናምን ብለሽ ልጁን እንደዚህ ጎሮሮን አንቀሽ ስሙን አስነገርሽው። ወፎር እንዴት እኔ በእውነት አንድ ነገር መናገር ፈልጋለሁ። በኖርዌይ ለምትኖሩ ኢትዮጵያኖች ይሄ ልጅ የመጀመሪያ ልጅ አይደለም ዲፖርት ተደርጎ ሲመጣ። ማርታም ዲፖርት ተደርጋ ነው አይደል የመጣችው የሱ ገርልፍሬንድ። ከዛም በፊት ብዙ ሰው ዲፖርት ይደረጋል ኖርዌይ ላይ፣ የትኛውም ሀገር ላይ ዲፖርት ይደረጋል ሰው። እናንተ ኖርዌይ ያላችሁ ሀበሾች እኔ ምን ብያችኋለሁ መሰላችሁ? በኖርዌይ የምትኖሩ ሀበሾች እና በደቡብ አፍሪካ የምትኖሩ ሀበሾች አንድ አይነቶች ናቸው። በደቡብ አፍሪካ ያላችሁ ሀበሾች ጥቁር እየገዛችሁ እርስ በርሳችሁ የምትገዳደሉ፣ ወንድማችሁን የምታስገድሉ የምትገድሉ በጣም እርኩሶች ናችሁ የሳውዝ አፍሪካዎቹ። ሶ ዱ ዩ ኖርዌይ ነሴም ናችሁ። ጠቁማችሁ ወንድማችሁን የምትገሉ፣ ወንድማችሁን የምታርዱ፣ በቁም የምታርዱ እናንተ ደግሞ አንድ አይነቶች ናቸው። እኔ አይኔ በርሲ እንዲህ አይነት ነገር ሰው እንዴት ኢትዮጵያዊ ሆኖ እርስ በርሱ እንዴት አይዋደድም? እንዴት አይደጋገፍም? ክርስቲያኖች ናችሁ ግን እናንተ። እኔ ለምን መስደጋግም የክርስቲያኖች ምለው ምን ማቀው ክርስትና ስለሆነ ሌላውን ሃይማኖት ስለማላቅ ነው። አይ ዶንት ኖ ሌላው ሃይማኖት ምን እንደሚል፣ ግን እኔ በክርስትና የማቀው የወደቀን የሚያነሳ ያሰማርቲያን የወደቀውን ከፍሎ አሳክሞ ከፍሎለት ታውቃላችሁ አይደለ? እንደዛ አይነት መጽሐፍ ቅዱስ ያነበብን ሰዎች ጉድ ሰማሪያት መሆን ያቅታችኋል። ለጠላቱ የሚቆም እንዴ ለጠላት መቆም እኮ በጣም እኮ የእግዚአብሔር ቃል እኮ የሚያስተምረን እኮ ክርስቶስ እኮ መስቀል እኮ ለኛ ይሞታል። ምህረት የተደረገልን ሰዎች ምህረት ማድረግን እንዴት ነው ማናቀው? መስቀል አንገታችን ላይ አንጠልጥለን ስለ ምህረት ማናቅ ሰዎች what kind of ሰዎች ነን እኛ? ግን ምህረት አታውቁ። ምህረት የሚባል ነገር በፍጹም አታውቁ። ክርስቲያኖች ናችሁ። መስቀል አስረሻል አንገትሽ ላይ በአራት ነጥብ አዘጋሽበት አምጥተሽ እኮ በሚስማር ቸነከርሽለት ተመልሶ ኖርዌይ እንዳይገባ የነዛን የጠቆሙበትን ሰዎች ሐሳባቸውን አስፈጸምሽላቸው። አይ መሰረት በዙ፣ እኔ አንቺ ጋዜጠኛ መሰረት በዙ ብዬ ልጠራሽ በጣም ነው ማፍረው። ጋዜጠኛ ስላልሆንሽ ነጋዴ ስለሆንሽ አድርሱላት ይሄን ነጋዴ። እኔ ፍቄ እዛ ቦታ ላይ በመገኘት I'm really sorry. you trying humanityን ለማሳየት you trying ግን ሶሪ መሲ እኔ እዚህ ቦታ ላይ መገኘት አልችልም ማለት ነበረብህ። ይሄ ሲጋለጥ እዛ ጋር አብሬ ቁጭ ማለት የለብኝም ማለት ነበረብህ። አብረ ቁጭ ማለት አልነበረብህም። ታውቀዋለህ የስደትን ኑሮ እያንዳንዱ ሰው እንዴት እንደሚኖር ታውቀዋለህ። how ግን እጃቸው ረጅም ነው። እነዚህ እሱን ጠቁሞ ያሳዙ ሰዎች እጃቸው ረጅም ነው። በጣም እጃቸው ረጅም ነው። ግን የዘሩትን ያጭዳሉ። እነሱም ቢሆኑ ምንም ችግር የለም። ጊዜ ብቻ የሚቆም ምንም ነገር የለም። የሚቆም እግዚአብሔር ብቻ ነው። መንግስትም ይቀየራል፣ ሰውም ይቀየራል፣ ነገርም ይቀየራል፣ ህግ ይቀየራል፣ ብዙ ነገር ይቀየራል። ሶሳድ እኔ በጣም ነው ያዘንኩባችሁ በእውነት። እንዴ ብዙ ሰው ነው ያዘነው። ኮሜንት ገብቻ ያለው በጣም ብዙ ሰው ነው ያዘነባችሁ። እንደ ኢትዮጵያዊ ያዘነ